አክብሬህ እንጂ ለአንተም ለጓደኞችም የሚሆን አቅም አጥቼ አይደለም። ስትከበር ደግሞ ተከበር። ገብቶሃል? ስትከበር ይኸውልህ ተከበር። እኔ እንዳንተ ምላስ ብቻ አይደለሁኝ። ትልቅ ሰው ነህ፣ ተከበር። ያቺ ሄርሜላ ተብዬዋ እሷን ካረገችው ንገራት፣ እንድትጠነቀቅ ንገራት። ሄርሚ በላት ስሟን አስተካክል። የወረደ ስራ እየሰራችሁ አሁን ስለሷ ክብር ትጨነቃላችሁ። ይኸውልህ እየሰማኸኝ ነው? አመጣጥህን አስተካክል። እዚህ ጋር ስለሌለ ሰው እንድታወራ አልፈልግም። በሰላም የፈለከኝ አሁን እኔን? በሰላም ምን ችግር? ምን ላግዝ? ምን ልርዳ? እንደዚህ ማድረግ ምንድን ነው? የራስህ ህይወት አለ አይደል? የራስህን ፍላጎት ይዘህ ይካር። እኔ ነገሮቹን እንዳላደረኩት ጠንቅቀህ ታውቃለህ። እንዴት አላደረኩት? ጭራዎችህ ነበሩ። እየነገርኩህ ነው። እኔ ብልክብህ እንደዚህ አይነት ሰው አይደለም። ብልክብህ እንዳትነሳ አድርጌ ነው ማስቀር የነበረው፣ ግን እኔ አይደለም አሁንም የላኳቸው ማለት ነው። አይ ለሌላ ጊዜ ግን ደህና ሰዎች ላክ። የሆነ ማሰቃየት የሚችሉ መምታት፣ መሰንዘር የሚችሉ ሰዎች ላክ። ለአንተ ደህና ሰርሰል የሚደነግጡ ልጆችን ልከህ በዚህ ልክ እንትን ማድረግ ይኸውልህ፣ እኔ ዛሬ እንዳለ ቤታቸው ገብቼ ላሳስራቸው እችላለሁ። ገብቶሃል? ግን ሁለተኛ የለመደኝም ብለህ እኮ ነው የወጣኸው። አየሁኝ አይደል? እኔም እኮ ከሰው ጋር ቪዲዮ ነው ያየሁትና ሁለተኛ አይለመደኝም ይቅርታ ጠይቀህ እንደወጣህ ነው እኔ የማውቀው። እንቀጥል ደግሞ እኔ ሌላ ሰውን መላክ አይጠበቅብኝም። እኔ አንተን ከፈለኩ እኔ አንተ ካስደበርከኝ ካስቀየምከኝ እኔ ለአንተ አላንስም። እኔ በቂ ነኝ። ገባህ አይደለ? ሌላ ሰው መላክ አይጠበቅብኝም። ግን እኔ አላስደበርከኝምም አላስቀየምከኝምም ከአንተ ጋር ጠብ ስለሌለኝ ማንንም ልልክብህ አልችልም። ተረዳኝ? ስለዚህ ልጆቹም ባለማወቅ ነው፣ እነሱንም ደግሞ እኔ እናገራቸዋለሁ። ግን ደግሞ አንተ ለሌላ ጊዜ ጥንቃቄ አድርግ። እንዴት አንተ እንዳላካቸው አታስመስል። ያ ብሩክ ተብዬው ጓደኛ አይደል? ያ ወንበሬው መርም ከመሬት ያነሳው ልጅ አልነበሩ? አንተነ አብርሃም ነው ብለህ ነገርከው ወይስ ያቺ ሄርሜላ ነው? አብርሃም ነው ሳይሆን እንዳገናኘህ ነው። እንዳገናኘህ ወይም ደግሞ እንድትገናኙ ፈልገዋለሁ። ማውራው ነገር አለ ሊያወራህ መጣ። እኔ ደግሞ አንተን ደወልኩልህ፣ ጠራሁት እንድታወሩ ማለት ነው። ምክንያቱም ሰዓት የለኝም። አንደኛ ነገር ስራ ትቼ ነው የመጣሁት። ለእንደዚህ አይነት ለተራ ወሬ ከሆነ የጠራችሁኝ እኔ ለተራ ወሬ ጊዜ የለኝም። ግን ደግሞ ለሌላ ጊዜ ተራ ወሬ ሳይሆን አንተም ባታረገው አንተም አድርገኸው ባይሆን ያቺ ሄርሜላ ተብዬዋ እሷን ካረገችው ንገራት። ተብዬዋ አትበል፣ ስም ስጠራ እንድትጠነቀቅ ንገራት። ሄርሚ በላት ስሟን አስተካክል። የወረደ ስራ እየሰራችሁ አሁን ስለሷ ክብር ትጨነቃላችሁ። ይኸውልህ እየሰማኸኝ ነው? አመጣጥህን አስተካክል። እዚህ ጋር ስለሌለ ሰው እንድታወራ አልፈልግም። አይ እኔ ስለሷ እያወራሁ እኮ እያወራህ ነው እንጂ ከዚህ በላይ የምታወራለህ። ፈረንጅም ብትሆን እዚህ ጋር ስለሌለ ሰው ሳይሆን እሷ ካረገችው ነው የተባለው። አሁን ከሁለት ማን ነው እሺ ያደረገው ይሄንን ነገር? ልንገርህ አይደለ ሄርሜላ እዚህ ነገር ውስጥ ምንም የሚያገባት ነገር የለም። ሄርሜላ አንተን ለማስደብደብ በዚህ ልክ ባለጌ ሴት አይደለችም። ገባክ? ጭንቅላትህን በተለያየ ነገር ሞልተዋል። በፍረቷንማ እኮ እያየሁ ነው እንዴ። አሁን አንድ ነገር ልንገርህ አይደለ? እኔን የጠራህበት ምክንያት አስደብደበኛል አላስደበደብከኝም ከሆነ አላስደበደብኩም። ያስደበደበህ ደግሞ ምላስህ ነው። ስለዚህ ምላስህን አረጋጋ። ለሌላ ጊዜ ረጋ ያለ ሰከን ያለ ሰው ሁን። ትልቅ ሰው ነው አይደለ? ስለዚህ በቃ ረጋ በል። ይሁን እንደ እድሜህ ለመሆን ሞክር። 35 ይሆናል በእርግጠኝነት። መቼም ውጪ 5 ዓመት ቆይቼ መጣሁ፣ እዚህ ዩኒቨርሲቲ ካምፓስ ገብቼ ዩኒቨርሲቲ ጨርሼ ነው የወጣሁት ምናምን ስትል ሰምቻለሁ። የሁሉ ብንደምረው ወደ 35 ትጠጋለህ። ገባህ? ስለዚህ እድሜ ደግሞ ሊያስተምርህ ይገባል። ጭንቅላትህን ደግሞ ተጠቀምበት። ቢያንስ አንተ ስትታይ አይደለም ውጪ ሀገር ማለት ነው ገጠር ኖረህ ራሱ የመጣ ሰው አትመስልም። የምሬ ነው እውነት። አስተሳሰብ ደስ አይልምና ለሌላ ጊዜ ተጠንቀቅ። አይምሮ ባይኖር ይኖሩ አንተንም ቢሆን ቪዲዮ አለ በጣም ማህይብ መሆናቸው እኮ የሚያስታውቀው ቪዲዮ ደቅ ነው። እንደዚህ አይነት ነገር ማድረግ እያንዳንዳችሁ መረጃ አለኝ። ገብቷል? ይሄ መረጃ ወስጄ የሆነ ነገር ማድረግ እችላለሁ። ግን ደግሞ እኔ ወንድኔ ፊት ለፊት እናውራ፣ ችግር የለውም። ተሳስተህም ሊሆን ይችላል፣ ወይም ደግሞ የሆነ ነገር ተናደህ ሊሆን ይችላል፣ ወይ ቀንተህ ሊሆን ይችላል ይሄን ነገር ያደረከው። ስለዚህ አሁን ይሄን አስረግጬ በብዙ አይነት መንገድ ነግሬያለሁ። እኔ አላደረኩትም እያልኩ ማን ሊሆን እነዛን ወንበዴዎች የአንተ ተላላኪዎች እኔ በሰው ለምን አስመታለሁ? እኔ ራሴ እመታለሁ እኮ ከፈለኩ። እኔ በሰው ማስመታት አይጠበቅብኝም። ትችላለህ፣ ችግር የለውም እኮ እኔ አንተን ይኸውልህ አዳምጠኝ። እንደዚህ ታለው ምናምን ይኸውልህ ይሄ አገራችሁ ላይ ህግ እንደሌለ ነው የሚያሳውቅ።
አይ ማይሆን ንግግር አታውራልን ፈልግ ነው ያሞነ እኮ በንግግር ነው አይደል? እኔ አንተን ለመምታት ወይንም የሆነ ነገር ባስብ በሰው አላስልክም። እኔ ራሴ በቂ ነኝ እያልኩ ነው። ግልጽ አማርኛ እኮ ነው ማወራ። ጥፍጥፍ አድርጌ ልሸኝ እችላለሁ፣ ችግር የለብኝም። ግን ደግሞ እኔን እንደዚህ አይነት ቆሻሻ ስራ ለመስራት ዝግጁ አይደለሁኝም። ብዙ ስራ ያለብኝ፣ ብዙ ኃላፊነት ያለብኝ ቢዚ ሆንኩኝ ሰው ነኝ። ገባክ? እንዳንተ ለመዝናናት የመጣው ወይንም የሆነ ነገር ለማድረግ የመጣው ሰው አይደለም። አንተ ምናልባት ለረፍት መጣል እየተዝናና ሊሆን ይችላል። እኔ ግን ቢዚ ነኝ። አሁን ራሱ እንዴት ሆኜ እንደመጣሁኝ የመጣሁበትን ዓላማ ታውቃለህ እንጂ አላውቅም። ስለሱ አይደለም አሁን እያወራሁ ያለሁት። እኔ ጊዜ በኋላ የምታውቀው ነገር ትንሽ ጊዜ ብቻ አስተ እሺ፣ አንድ ነገር ልንገርህ አይደለ? ይሄ የሆነ ጥሩ ቁም ነገር ታወራኛለህ ብዬ ነው ስራዬን ትቼ የመጣሁት። እኔም እኮ ብዙ ነገር ትቼ ነው የመጣሁት አይደል? ያንተማ ምን 30 ደቂቃ ብትቆም ነው ስራዬ አትበል። 30 ደቂቃ ብትቆይም ምን ስራ የተለየ ስራ አለ እኮ? ምንም የምትፈይደው ነገር እኮ የለህም። ያው ሄርሜላ ጋር ለሚል ነው የተለየ ስራ እኮ የለህም። ሄርሜላ ጋር ሌላ ነገር ለማሳለፍ ምናምን ለመዝናናት ምናምን እንጂ ሌላ ነገር አናውራ። ስለኔ ስራ ስለሆነ ነገር ማውራት አይጠበቅብህም። ገባህ አይደለ? ማንም ጋር ልሂድ ስራም ልስራ 30 ደቂቃ ነው። ያን ያህል አንድ ቀን ሙሉ ምናምን አይደለም የፈለግን። ገብቶሃል? ሲጀመር አንፈልግህም አይደል እንዴ? ፈረንጅ አውራ እንጂ ፈረንጅ። አዎ እኔ አልነበረህም ባደረገው አትገፋፋኝ። እሱ ያውቃል፣ ልኩን ያውቃል። ገባህ? ልኩን አያልፍም። ተረዳኝ። ልክ ማወቅ አለማወቅ አይደለም። እኔ ማንም ከኔ ይበልጥ ሰው የለም፣ ማንም ከኔ የሚያንስ ሰው የለም። ገብቶሃል? እኔ ማንም የሚያስፈራራኝ ሰው አይደለም። እኔ አክብሬህ እንጂ እንድትደማመጡ ተከባብራችሁ እንድትሆኑ እንጂ አክብሬ ነው እንጂ እንድትነቀኝ አይደለም ዝም ያልኩት። እሺ ገብቶሃል? እንድትነቀኝ ወይም ደግሞ ባከብረ መሰለኝ ዝም ብዬ እየሰማሁት ያሉት እነሱ እድሜያቸው እንደዚህ ሄዶ ማለት ነው። ግን የበሬ ነው አይደል? አይዞህ እሺ፣ ቁም ነገር የለህም ወንድሜ። ለሩታ ስለሚያስብ ነው ይሁን ነገር እያደረጋለሁ። ገብቶሃል? ይሁን መሰለ እንጂ ካንተ ጋር አይጨቃጨቅም ነው። የበሰለ ሰው እኮ አልክ። አዎ የበሰለ ሰው ስለሆነ ነው። ገብቶሃል? ማን እንደሚበጃት ስላወቀ ምናምን ነው ይሁን ነገር። ለነሱ ይኸውልህ መብሰል ምን እንደሆነ ታውቃለህ? ለነሱ መወስለት ሌላ ሴት ጋር የሚሄድ ለነሱ መብሰል ነው። እዛም ማለት ምናምን አሁን ያለፈ ነገር እያወራህ እኮ በስርዓት የምታወራ ከሆነ አውራ። ተርፍ ነገር እያወራህ ገባህ? የምታወራውን ነገር አስተካከል። ገባህ? እንደሱ ፊት አባብጦ ምናምን ከምትሸይ እኔን ደግሞ ማንም እንደማይነካኝ በደንብ ጠንቅቀህ ታውቃለህ። ማንም ማለት ነው። እኔ ልመታ እችላለሁ። አረፋ እኔ እናንተ አክብሬህ እንጂ ለአንተም ለጓደኞችም የሚሆን አቅም አጥቼ አይደለም። ስትከበር ደግሞ ተከበር። ገብቶሃል? ስትከበር ይኸውልህ ተከበር። እኔ እንዳንተ ምላስ ብቻ አይደለሁኝ። ትልቅ ሰው ነህ፣ ተከበር። እንድታወራ ነው አንተን ያወራን ነው አይደል? እኔ እና እሱ ምን አስገባን? ዝም ተብሎ አላችን አውራ እንድመታ አታስገድደኝ። እኔ እና እሱ እያወራን ነው። አውራ በስነ ስርዓት አውርቼው መሄድ ይችላል። ቁም ነገር እንደሌለው ሰው ቀልድ ምናምን እሱ ቁም ነገር ነው ያወራ የመጣው። እኔም ቁም ነገር እኮ ነው እያወራሁ። ቁም ነገር አይደለም እያወራ ያለው፣ እየቀለድክ ነው። ገብቶሃል? አሁን አብርሽ ፈረንጁ የምሬን ሁለታችሁንም አስቀየማችሁ እንዳልሄድ። ስለዚህ ጸባይ ኑር። እሺ የፈለክበት ምክንያት ምንድነው? ተግባር ሰው ለመሆን ሞክር። በመጀመሪያ ደረጃ ሁልጊዜ ጉራም ብቻ ነው እየነፋህ የምትሄደው። አንድ ቀን እንኳን የሆነ ነገር ተገብር አይተን አታውቅም። እና አንዳንዴ የተግባር ሰው ለመሆን ሞክር። የሙያ በልብ ነው ምናምን እያልክ ሆነ ላይ ቀረ አባባሎችን ይዘህ እየመጣኛ ጋር ምን ማለት አይሰራም። ያው ይገባችኋል ብዬ ነው ለእናንተ። አሁን ያም ሆነ ገብቷል። ስልክህን ምናምን የምትላቸውን ነገሮች በሙሉ እኔ ምንም የማውቀው ታሪክ የለም። ሲቀጥል እኔ እንዳላስመታወቅ ጠንቅቀህ በደንብ እወቅ። ከዛ ባለፈ ደግሞ ስልኬንም ምንንም ማለት የምችለው እነሱን ነው። እነሱም የራሳቸው ላይፍ ያላቸው የራሳቸው ናቸው። አለቀ በቃ። በእኔ በኩል ዞረህ ምናምን እነሱን ማግኘት አችልም። ስለዚህ ራስህን ነፃ ለማድረግ እየሞከርክ ነው። እኔን ነፃ ለማድረግ ምናምን አላደረግኩትም ምናምን የምትለው አሁን ለማንኛውም የመጣበት ዓላማ ይሄ ከሆነ እኔ ጋር ምንም አይነት ነገር እንደሌለ ጠንቅቀህ እወቅ። ከዛ ባለፈ እንዳትደርስብኝ ትቼሃለሁኝ። ስለዚህ አንዳንድ ጊዜ የተወህን ሰው ማወቅ አለበት። ትቼሃለሁኝ፣ አልነካሁህም፣ አልተጠጋሁህም፣ አልደረስኩብህም። አብርሽ አልተውከኝም፣ ትቼሃለሁ እያልኩ ነው። ግብረ አበሮች እኮ ከሩታ ራቅ እያሉኝ ነበር። እዛች ጋር አይደል ልጅ አባት ነህ አይደል እንዴ? ትልቅ ሰው ነህ አይደል? ለምን ተረጋግተህ ማቆ ታሪክ የለም እያልኩ ነው አይደለ? ማቆ ታሪክ የለም አለቀ በቃ። ለምን አይኔን ግንባር ያርገው? አሁን ይኸውልህ ይቅርታ እንዲጠይቁኝ ያርግ፣ ካልሆነ ደግሞ የራሴን ውሳኔ ተወው በቃ። የራሴን ውሳኔ የፈለግከውን ነገር ወሰን። ሁልጊዜ ወስናለሁ የሆነ ሱሪያቸው ላይ እንዲሸኑ ነው ማድረግ በቃ። ተግብረህ በቃ እንደዛ አድርገህ ተግብረኸው ልክ እንዴ አንተ ራስህ እኮ በቃ ሁልጊዜ ጉዳይ እየነፋብን ያለው እጄን ፈተውኝ እንኳን አንድ ለአንድ እንኳን እንተናነስም እኔ ጋር በመላከና። ለማንኛውም ከዚህ በኋላ እኔ እንዳትደርስብኝ ነው ያልኩህ። በቃ በምንም አይነት መንገድ ገባ።
አይ ካልክ የሳክበት ጥርስን ነው ማለት ፈለ ጸባይ ካለህ በጸባይ ነው ያወራው። እኔ አልደረስኩብህም፣ በምንም አይነት መንገድ አልደረስኩብህም። አትድረስብኝ። አለቀ በቃ ትቻለውኝ። የተዋህን ሰው ደግሞ ቆየ ንቄ ነው የተውኩት። ስለዚህ ይሄንን ደግሞ ካወቅ አንተ ተቀመጥ። ከኔ ጋር በምንም አይነት መንገድ በእንደዚህ አይነት ዙሪያ እንዳትገናኝ። በቃ አማርኛ ነው ያወራሁት አይደለ? እንዳታገኘኝ። እኔም አይንህን ማየት አልፈልግም። ጨርሻለሁ።